በእነርሱ ቤት የማይቀረው ሞት መጣና እናታቸውን ይዞ ሄደ። እርሳቸው ጥለው የሄዱት የገጠር መሬትና ቤት ነበርና አራቱም ልጆቻቸው የእናታቸውን ሀብት ወራሽነት አሳወጁ። ያሳወጁት ወይዘሮ ጠይባ፣ ወይዘሮ ነኢማ እንዲሁም ወይዘሮ ቀመሪያ የወራሽነት ማስረጃቸውን ይዘው ወደ ቤታቸው ሲሄዱ ወንድማቸው የሆኑት አቶ አብዱል ወሃብ ግን አሳውጀውም የውርስ ሀብት የሆነውን የገጠር እርሻ መሬትና ቤት በእጃቸው በማድረግ ይጠቀሙበት ጀመር። እንደዚህም ሆኖ 4 ዓመታት ተቆጠሩ። አሁን 3ቱ እህትማማቾች በጋራ ሆነው ወንድማቸው አቶ አብዱል ወሃብን የውርስ ሀብቱን አካፍለን ሲሉ የወራሽነት ማስረጃቸውን በእጃቸው ይዘው ጠይቀዋል። ወንድም በበኩላቸው የውርስ ሀብቱን በእጄ አድርጌ ለብቼ ስጠቀም ከ4 ዓመታት በላይ ሆኗል። እናንተም በ3 ዓመት ውስጥ ባለመጠየቃችሁ ይርጋ ያግዳችኋል፣ እናም አላካፍልም ብለዋቸዋል። ሰበርስ ምን ብሎ ይሆን? አሁን እነግራችኋለሁ፣ አልሰማንም እንዳትሉ። ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዟቸዋል። ይህ ጉዳይ እውነተኛና ጥቅምት 6 ቀን 2017 ዓ.ም በሰበር መዝገብ ቁጥር 243973 በ7 ዳኞች የተሰጠ ውሳኔና የሕግ ትርጉም ነው። ይህ ውሳኔ ከዚህ ቀደም በተመሳሳይ ተሰጥተው የነበሩ ውሳኔዎችን ጭምር የሻረ ውሳኔ ነው። ባጭሩም ሰበር የአመልካችና ተጠሪዎችን ክርክር፣ ዝርዝር ሕግጋትን፣ የውርስ ሕግ ጽንሰ ሐሳቦችና የቀደሙ የሰበር ውሳኔዎችን ከተነተነ በኋላም የአቶ አብዱል ወሃብን ክርክር ተቀብሎ እህቶቻቸው የውርስ ሀብት እንካፈል ጥያቄያቸውን ያቀረቡት 4 ዓመታት ካለፈ በኋላ መሆኑንና በ3 ዓመት ውስጥም ባለመጠየቃቸው በይርጋ ይታገዳል ሲል ወስኗል። ባጭሩ የሰጠው የሕግ ትርጉምም አንድ ሰው የወራሽነት የምስክር ወረቀት የያዘ ቢሆንም ንብረቱን ይዞ እስካልተጠቀመ ድረስ የውርስ ንብረቱን በያዘው ሰው ላይ የሚያቀርበው ክስ በፍትሐብሔር ሕግ ቁጥር 1000 ንዑስ ቁጥር 1 መሰረት በ3 ዓመት ይርጋ ቀሪ ነው የሚል ነው። ከአሁን በፊት የወራሽነት የምስክር ወረቀት የያዘ ሰው በማንኛውም ጊዜ የውርስ ንብረት ጥያቄ ማንሳት ይችላል በማለት በሰበር መዝገብ ቁጥር 205248 44237 38533 እና ሌሎችም መዛግብት የተሰጡ ውሳኔዎች ተሽረው አሁን በ7 ዳኞች በተሰጠው በዚህ ውሳኔ ተተክቷል። ደግሞም በፌዴራል ፍርድ ቤቶች አዋጅ አንቀጽ 10 ንዑስ ቁጥር 2 መሰረት ከ5 ባላነሱ ዳኞች የሚሰጥ የሕግ ትርጉም ከተሰጠበት ቀን ጀምሮ አስገዳጅ ነውና ሳትዘናጉ መብታችሁን በጊዜው ተጠቀሙ እንላለን። አልሰማንም እንዳትሉ። ፍቅረኛ ያሉ የኮንዶሚኒየም ቤት ዕጣ እርሱ ወጣለት። ከዚያም የፍቅር ግንኙነታቸውን ትዳር በሚባለው ደረጃ ከፍ ይበል ብለው አሳደጉት። ትዳር ውስጥ እያሉ የኮንዶሚኒየም ቤቱ ሽያጭ ውል ተፈረመ። ክፍያም ርክክብም ተፈጸመ። ቢዘልቅ ጥሩ ነበር፣ ግን ሳይሆን ቀረና ፍቺ ሰተት ብሎ መጣ። የንብረት ክፍፍል ደረጃም ሲደረስ ባል የቤቱ ዕጣ ከትዳር በፊት ለኔ የወጣ ስለሆነ ልትካፈል አይገባም አለ። እርሷ ደግሞ ዕጣ መውጣት ለብቻው የቤት ባለቤት አያደርግም፣ ውሉ የተፈረመው ክፍያም የተፈጸመው በትዳር ውስጥ ስለሆነ ቤቱ የጋራ ነው ብላለች። እናንተስ ምን ትላላችሁ? ሰበርስ ምን ብሎ ይሆን? ተመሳሳይ ክርክር ለሰበር ቀርቦ የተሰጠውን የሕግ ትርጉም ልንገራችሁ። የግራ ቀኙን በስር ፍርድ ቤቶች የነበረ ክርክርና ውሳኔ እንዲሁም በተመሳሳይ ተሰጥተው የነበሩ የሰበር ሰሚ ችሎት ውሳኔዎችን ሰበር በዝርዝር ጠቀሰ። ለቤቱ ዕዳ የተከፈለውን ክፍያ የከፈሉት ተጠሪ በግላቸው ገንዘብ መሆኑን ቢከራከሩም በስር ፍርድ ቤት ግን በማስረጃ አላረጋገጡም። ይህንን የማስረዳት ሸክም ደግሞ የእርሳቸው ነው አለና ቤቱን የጋራ ነው ሲል ወስኖ የሚከተለውን የሕግ ትርጉም በሰበር መዝገብ ቁጥር 153405 ሰጠ። ቅጽ 24 ላይም ውሳኔው ወጣ። ሙሉ ይዘቱን ለመረዳት እንድታነቡ አደራ ብያለሁ። አስገዳጅ የሕግ ትርጉሙን ነግሬያችሁ ግን ልሰናበት። የኮንዶሚኒየም ቤት ዕጣ ከጋብቻ በፊት ወጥቶ የኮንዶሚኒየም ቤቱ የሽያጭ ውል የተፈረመው ወይም የተደረገው በጋብቻ ውስጥ በሆነበት ሁኔታ ለቤቱ የተከፈለው የገንዘብ ምንጭ የሆነው ወገን የግሉ መሆኑን ካላስረዳ በስተቀር ቤቱ ያንደኛው ተጋቢ የግል ንብረት ሊባል የሚችልበት ሕጋዊ ምክንያት የሌለ ስለመሆኑ ነው ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና
አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል።